በተለይ የዛሬ ዓመት ምንድን ነበር የተፈጠረው? ሳሚ የሆነ ነገር በሃይማኖት ነካ ተብሎ ሳሚ ጎንደር ላይ የሆነ ነገር መግለጫ ሲሰጥ ነበረ። መሬም አርበኛ ዘመነ ካሴም ሲሰጡ ነበር። እንዴት አድርገው እንደሚሰጡ ከኛ በላይ እነሱ የእስልምና ሃይማኖትን ያውቁታል እስከሚባል ደረጃ ነው በእኔ አረዳድ የተነሳቸው። እና ይሄ ነው አጭሩ ነገር ይሄ ነው። ግን አንድ የሚገርመኝ ነገር አለ። እኛ ወለጋ ላይ በተጨፈጨፈው አማራ ነው አይደል እንዴ ይሄ ትግል የተነሳው? ወለጋ ላይ ያሉት ወደዚህ ትግል ሲገባ ወላሂ አማራ አልሆንም ያለችው አንሻ ሰይድ ስትሞት የአንሻ ሰይድ ዘመቻ ተብሎ ወጥቷል አልወጣም? እሷ ሙስሊም ናት። እንግዲህ እስኪ ይሄንን ራሱን እናስታውስ። ስለዚህ የሚሰሩት አጀንዳ ሁሉ ስላልተሳካላቸው ነው እንጂ ትክክል ሆነው አይደሉም። ይችን ለመናገር ነው። ስራ ላይ ነኝ፣ እመለሳለሁ። እሺ ታለሜ በጣም አመሰግናለሁ። ያው ደግነቱ ምርጥ አማራዎች ስላላችሁ ነገሩን እንደው ረገብ እናደርገዋለን እንጂ እንደነዚህ ሰዎች በነገራችን ላይ የቤት አማራ ልጆች እኔ አይ ቲንክ ዋሲውንና ተምር የተባሉ ሰዎችን በተቻላችሁ መጠን ዘይትና ዋንዴ እናያልኝ በጣም ማስቆም ያስፈልጋል ብዬ አስባለሁ። ምክንያቱም ምንድን ነው መሰላችሁ አይ ቲንክ ለቤት አማራ ማህበረሰብም የሚጠቅም ነገር እያደረጉ አይደለም ያሉት። እኔ እንዴት እንደሆነ አላውቅም። ልጆቹ የሚሄዱበት መንገድ በመሰረቱ አሁን ላይ ስናየው ነገሩን ከአሁን በፊትም ፋኖችን ለሁለት ለመከፋፈል አንዱ አሳሪ ሌላኛው ታሳሪ አድርገው መጥተው ገንዘብ ሲያሰባስቡ በመጨረሻም ገንዘቡንም የት እንደወሰዱት አይታወቅም። ብዙ ነገር ነው ያለው። አሁንም ቢሆን እያደረጉ ያሉት ይሄ ኤክስትሪም እየሄዱበት ያለው ነገር በጣም በተለይ የዛሬው ከባድ ስለሆነ ቤት የነገር ማብረዱ ነው የሚበጀው። ታለሚ እንዴት ነሽ ሙሌዋ? ደህና ነሽ? እሺ እናበርዳለን። እውነት ነው እናበርዳለን። ደህና ነሽልኝ? እንዴት ነሽ? ሰላምሽ ይብዛ እሺ ባለሽበት። እና እኔ አይ ቲንክ በጣም እንዴት ነው በዝምታ አሁን አብዛኛው ሰው ዝም ብሎ ነው የሚመለከት ያለው እነዚህ ልጆች እየሄዱበት ያለውን መንገድ። ይሄ ደግሞ በጣም አያቀባብርም። የማያቀባብረው ምንድን ነው? አንዳንድ ሰዎች በሶሻል ሚዲያ ተጽዕኖ ያላቸው ሰዎች እነዚህ ሰዎች የቤት አማራን ማህበረሰብ እንደማይወክሉ ከወዲሁ የሃይማኖት ጉዳት ከባድ ከወዲሁ በጣም እንትን ካልተባለ በጣም ከባድ ነው። እኛ እየጠየቅን ያለ ነው እንደ ህዝብ አይደለም። የጎጃም አካባቢ ልጆች ጥያቄ የጠየቅ ነው። እንደ ድርጅት እንደ አማራ እየተሰራ ያለ ሴራ አለ። ነገ አማራን ጠልፎ የሚጥል ጉዳይ ነው። ይሄ ነገር መስተካከል አለበት ብለን ጠየቅን እንጂ የቤት አማራ የጎንደር የሸዋ የሚል እንደ ማህበረሰብ የጠየቅነው ጥያቄ የለም። ይሄንን ምክንያት ተደርጎ የጠየቅነው ፍትሃዊ የሆነ ጥያቄ ስለሆነ ነው ፋኖች ወጥተው በራሳቸው በውጭ ወጥተው በድምፃቸው ማሰማት የጀመሩት። የሆነ ኃይል አለ መጥቶ ከላይ ይሄን ትግል ጠልፎ ሊጥል የተዘጋጀ ኃይል አለ የሚል የተናገሩት ነገር አለ። እውነት ነው። አብን የተጠለፈው እንደዛው ስለሆነ ማለት ነው። ይሄን ጥያቄ ስንጠይቅ ወደ ማህበረሰብ ወርዶ የቤት አማራን ህዝብ እንደምንናገር ተደርጎ የሚደረገውን ነገር እና ወደ ህዝብ አውርደው ህዝብና ህዝብን ለማጋጨት እየሄዱበት ያለው ነገር በጣም ከባድ ነው። ቤቲንም ሆነ ሀቅን የማይጠይቁ ሰዎች ነገር አብርዱ የምትሉ አደንዛዦች ግን በጤናችሁ ነው? ይሄን እኮ ነው አሁን እኛ ነገር አብርዱም የሚባለው ነገር። እኔ አሁን ነገሩ እንዲበርድ የምፈልገው ይሄ ኤክስትሪም የተሄደው ቡጥ መሪዎችን የማንቋሻሽ የመዘቅዘቅ የመስደብ የተሄደበት ርቀት አለ። ይህን ነገር የማታቆሙ ከሆነ በእርግጠኝነት አሁን የጎጃም ልጆችም እየሆነ ባለው ነገር ተነስተው ፎቶ እየዘቀዘቁ እየተሳደቡ አጥንት የሚሰብር ወርዶ ማህበረሰብና ማህበረሰብን ሊለያይ የሚችል አደገኛ የሆነ ነገር መነገር ይጀምራል። ያኔ መቆጣጠር የማንችለው ደረጃ ይደረሳል። እረፉ። ጥያቄያችን የመርህ ጥያቄ ነው። ጥያቄያችን ሀቅ ነው። ጥያቄያችን የመሪዎች ነው። አንድ መሪ ወርዶ እየተዋጋለት ያለውን አላማውን ርዕዮቱን ርዕዮቴ አይጠለፍም የተዋጋሁለት አላማ አማራዊነት ነው ብሎ ስላለ ማነው
እሱ መጠየቅ የሚችል ብሎ ሶሻል ሚዲያ ላይ እንትን ሲል የሚውል ሰው ፎቶውን ሲዘቀዝቀው እና ከፍ ሲል ከዛም በላይ ተገድሎ በሳት ይቃጠል የሚል ንግግር ሲያወጣ ስትመለከቱ እኔ አሁን ከአሁን በኋላ እሱ ቤት ውስጥ በራሱ የምትገቡ ሰዎችን በጥንቃቄ ነው የምንመለከታቸው። በነገራችን ላይ ቸሬ እስኪሄድበት በተወሰነ አንተ ለአንተ ልስጥች ኦኬ እሺ ቤትዬ ማይክሽ እንደኔ በፍለጋ ነው የሚገኘው እና ለዛ ነው የቆየው። አመሰግናለሁ ቤትዬ። አይ ጥሩ ልጆች በደንብ አድርጋችሁ ስትሄዱበት ሰምቻለሁኝ። እኔ ብዙ አዲስ ነገር አልጨምርም፣ ግን የዚህ ሰሞኑን ብጥብጥ በጣም ዝም ብሎ ተራ የግለሰቦች ምናምን አንድ አይመስለን፣ ጥንቃቄ ማድረግ አለብን። ጥያቄው የአማራን ሕዝብ ትግል ዳግመኛ ለትግል ጠላፊዎቹ አሳልፎ ላለመስጠት የሚደረግ ርብርብ አለ። በተቃራኒው ደግሞ ከዚህ በፊትም የአማራን ሕዝብ በጅምላ ሲያስጨፈጭፉ ታሪካዊ ርስቶቻችንን አሳልፈው ለጠላት የሰጡ አሁንም ዳግመኛ የትግሉ ፊት አራሪ ሁነን ካልመጣን የሚል በተለያየ በአውሮፓም በአሜሪካም በኡጋንዳም ቁጭ ብሎ እየበጠበጠ ያለ ኃይል አለ። የዛ ክንፍ ነው አሁን እንግዲህ በግላጭ የሃይማኖት ካርድ ስበው የአማራን ሕዝብ እርስ በርስ ለማፋጀት። የሃይማኖት ካርድ ታውቃላችሁ መቼም ማባሪያ የለውም። ስለዚህ ይሄ ደግሞ እንደው ያገዛዙም እኮ ብሎት ያልተሳካለት አጀንዳ ነው። አሁን ይቺ ሃይማኖት የምተሳበችው በቃ መጨረሻ ዴስፐሬት ሲሆኑ ተስፋ ሲቆርጡ ያመጡት ካርድ ነው። እኔ አርበኛውን ይቃጠል ምናምን ምኞት ነው። እንኳን ይሄ ተራዛ ዝንጀሮ እዛ ድሮን ታጣቂውም ስንት ነገር ሞክሮ ያልተሳካለት ነው። በአፍንጫው እየተከለ ያሳየ ጀግና ነው። እና እሱ አይደለም የሚያሳስበን፣ ግን እንደው ህዝቡ እንዲረዳው ተራ ዝም ብሎ የቲክታክ ግለሰቦች ጸብ ምናምን የሚመስለው ካለ በጣም ተሳስቷል። እነዚህ ሰዎች ፍጹም በቃ የጠላት ተልእኮ እንደሚያራምዱ በቃ በግላጭ እንደምታዩት ነው። እስቲ እንዲያው አሁን ይህን ትግል በስስት የሚያይ ሰው የሃይማኖት ካርድ ይስባል? በምንም ታምር አይስብም። የፈለገ ልንጣላ እንችላለን። ነገር ግን አማራውን ዳግመኛ በቃ ትግሉን እንዳይሆን አድርጎ ለማንኮታኮት ከተፈለገ ግን የሃይማኖት ካርድ ይሳባል እና በቃ የጠላት አጀንዳ እንደሚያራምዱ እኔ ግልጽ የሆነ ነገር ይታየኛል። ሌላው እነዚህ ሰዎች እኔ በጣም ግርም የሚለኝ አንድን ማህበረሰብ እንዲያው ከአንቺም ጋር ይመስለኛል አንድ ጊዜ ከአንቺ ጋር ግጭት ምናምን ወይም አንቺን ብሌም ለማድረግ ታስቦ መላ የጎጃምን እናቶች መላጣ ጥቁር ሻሽ እያሉ ሲዘባበቱ እኔ አያለሁ። መላ የጎጃምን ማህበረሰብ ማለት ነው። እነዚህ መላጣ እንደዛ እኛን በዚህ ደረጃ እየቀጠቅ መሪዎቻችንም በጭራሽ ይቃጠሉ የሚሉት እና ነውረኞች ናቸው። ለአፋቸው ለከት አያውቁም። በጣም ነው የማዝነው እኔ በቃ እነዚህን ሰዎች እውነተኛ የአካባቢው ተቆርቋሪ አድርገው ቤታቸው የሚያስተናግዱ የሚሰሟቸው ሰዎች እኔ ጤነኛ አእምሯቸው ይሰራል? በጣም እኮ የአይሻን ታሪክ ቅድም ስትናገሩ ነበረ። የአማራ የህልውና ትግል የጀምረው እንደምታውቁት በርካታ የቤተ አማራ አካባቢ ተወላጅ ወለጋ ላይ በጅምላ ሲቀበር ኖት ኦንሊ ሙስሊም ክርስቲያኑም በጋራ በጅምላ እየተቀበርን ስለታየ ነው አይደለ? የአማራ የህልውና ትግል መነሻው እሱ ነው ብዬ ነው የማምነው እኔ። ያኔ በእምነት አይደለም ስለ ፋኖ ነፍጡን አንስቶ ጫካ የወረደው ያንን በጅምላ የተቀበርንበትን የህልውና በአማራነታችን ያለቅንበትን መሰረት አድርገው ነው ወደ ጫካ ገብቶ ጠላትን እየተፋለመ ያለው። በአይሻ ምስክር ናት። እንግዲህ ብርጌድ ተመስርቶላት ዘመቻ አይሻ ታስታውሳላችሁ? ዘመቻ አይሻ መጥቶ በርካታ ጠላትን የደመሰስንበት የቅርብ ትውስታችን ነው። ይህ ባለበት የአማራ ሙስሊም ክርስቲያን በአንድነት መሪዎቻችን በርካታ የሙስሊም መሪዎቻችን የፋኖ መሪዎች አሉ። እነዚህ በሚሳተፉበት ይህንን ትግል በፊታውራሪነት የሚመሩ በርካታ የሙስሊም አመራሮች ባሉበት አንድን ግለሰብ ብቻ
ለነሱ እንቅፋት ሆኗል ስለታሰበ የሃይማኖት ካርድ አስቦ እሱ ወደፊት ከመጣ የሙስሊሙን በሙሉ ይፈጃል ብሎ ካርድ መምዘዝ ምንኛ በጣም ነው የሚያሳፍረው። በጣም እና እነዚህ ሰዎች ቆም ብሎ መመልከት፣ አማራ የተባለ ሁሉ ይህን ትግል በስስት የሚመለከት በሙሉ እነዚህ ሰዎች ማውገዝ ነው ያለበት። እና አህመዲን ጀበል ያመጡትን የሃይማኖት ካርድ አመጥቶ በአማራ ህልውና ትግል ውስጥ አምጥቶ ሸንቆሮ አማራን እርስ በርስ ለመከፋፈል በዚህ ደረጃ መንቀሳቀስ እኔ በጣም ሊወገዝ ይገባል። መላው የአማራ ህዝብ እነዚህን ሰዎች ማውገዝ መቻል አለባቸው። የእኛ ጥያቄ ግልጽ ነው። ትግሉን በቃ ሊጠልፉ የመጡ በዋነኝነት የነገዱ ቲም በድምፅ ቅጂ ያለ በማስረጃ መሬት ላይም የሚዳሰስ ጣልቃ ገብነት ስላለ እሱን አሳልፈን ላለመስጠት ነው የምንፋለመው። ወደፊትም አንሰማችሁም። ባይዘ የፈለገ ቃላት ልትወረውሩ፣ ልትሳደቡ፣ ምሮቻችንን ልታንቋሽሹ አልፋችሁም መቃጠል አለበት ስላልክ አፍክን ስለተላገክ በዚህ ተሸማቆ ዝም የሚል አማራ የለም በጭራሽ። እና እነዚህ ሰዎች እኔ በልምምጥም አይደለም ልክልካቸውን እየነገሩ የጠላት ተልእኮ እንደሚያራምዱ እያወገዝን የእኛን ትክክለኛ የህዝባችንን ትግል የተሸከሙትን መሪዎች ደግሞ ስብናን በሚጠብቅ መልኩ መከላከል የሁላችንም ኃላፊነት ነው ብዬ ነው ማምነው። እና በጣም አዝኛለሁ። እኔ የሰሞኑን ያው በጣም አጥንት የሚሰብር ብዙ ንግግር ነው የሰማ ነው። አንዱን እኔው ለመናገር ያክል እነዚህ ሰዎች ይሄ ልጅና ግሩፖቹ ምን ሲሉ ሰማዋቸው መሰለሽ ቤትዬ? የቤት አማራ ያኔ በህዋት ጦርነት ወቅት ላይ ህዝባችን ተወረረ ብለው ራሱ ከጎጃም አካባቢ በርካታ ኃይል እንደሄደ ታውቃላችሁ። እና እዛ ሄዶ የተሰዋን አንድ ጀግና እነ ኤፍሬም አጥናፉ የተሰዉበትን ሁሉ ትግል ሲንግል አውት አድርገው የጎጃም አካባቢ የመጡት እነዛ ሰዎችን ቤተ አማራ ሊዘርፉ ነው የመጡት ስትባይ ልብሽ አይሰበርም? ይሄ ነው አማራነት፣ ይሄ ነው። እነዚህ ሰዎች እውነት የአማራ ትግል ተቆርቋሪ ከሆኑ ለአማራነት ህዝቤ ተወረረ በወራሪው የህወሓት ጦርነት ህዝባችን ቶርቹ ነው እየተገደለ እናቶቻችን እየተደፈሩ ነው ብሎ ከየትኛው መቅጣጫ ሂዶ ውድ መስዋዕትነትን የከፈሉትን እነዛ እነ ጀግናው አስር አለቃ ኤፍሬም አጥናፉን ማስታወስ እንዴት በቂ እንዴት ይሄን ማስታወስ እንዴት ይረሳል? የነዛን ትግል እርባና ቢስ አድርጎ የመጣችሁት ልትዘርፉን ነው ሲባል ልብ ይሰብራል። በእውነት በጣም ልብ ይሰብራል። እና እኔ ከነዚህ ሰዎች ጋር አብረው ራሱ በአማራነት ትግል ማቃቸው በተለያዩ የገንዘብ ማሰባሰብ ፕሮግራም ሁሉ የምናውቃቸው ሰዎች የእነዚህን ሀሳብ ተሸካሚ ሆነው በዚህ ልክ አንድን አካባቢ ታርጌት አድርጎ መሪዎችንም በማንቋሸሽ ህዝብንም ጠንቋይ መተታም ምንም ያላላችሁት ነገር የለም ባይዘ ምንም። እና ዋናው መሰረታዊ ግን መያዝ ያለብን በቃ የዘረባዴን ትግል ጠላፊ ቡድን አለ፣ ትግሉን አስቀጣይ ደግሞ እና የመሪዎችን ስብና እየጠበቀ ያለ ኃይል አለ። ይሄው ነው ጎራው፣ ይሄው ነው። እንግዲህ የአማራ ህዝብ የሚመለከትን ሁሉ የትኛው አሰላለፍ ላይ መቀመጥ እንዳለበት ለራሳችሁ ልተው። እና በጣም ግልጽ ነው ለማለት ቤትዬ፣ እኔ በጣም ሀሳቤ ሁሉ በጣም ስለምናደር በጣም በእውነት ስሜታዊ ስለመሆን አንዳንዴ መናገር ያለብኝን ሁሉ እረሳለሁ። እና ምንድነው መሰለ አንዳንድ ጊዜ እንዲህ አይነት ክፉ ነገሩ ጊዜዎች ጥሩ የሚሆኑት ለምን መሰለ መስታወት ይሆናል አይደል? መስታወት ይሆናል አይደል? ትክክል። በጣም በጣም መስታወት ይሆናል። በጣም ብዙ ሰዎችን ያየንባቸው፣ አስመሳዮችን ያየንባቸው፣ በአጠቃላይ በጣም ብዙ አስመሳይ ውሸታሞች፣ እንደ አካባቢ ጸረ ጎጃሞች፣ እንደ ህዝብ ጸረ አማራዎችን በጣም በሰፊው ያየንበት ነው። ይሄ ጊዜ ለእኔ መስታወት ነው። በነገራችን ላይ ብዙ ሰዎችን ዳግመኛ እንዳላያቸው እንደ ሰው እንዳልቆጥር ትንሽ አተልቅኝና ትዘጊዋለሽ ናረግሽ ነበር እና መሳሌ ኤፍሬም መቶ አለቃ ኤፍሬም እነዚህ ልጆች በአጠቃላይ አቃስታ ላይ የተሰዉ ልጆች ናቸው። ካስቻለው ከንትና ውጭ ቻላቸውን የውጭ ማለት ከኋላም ደግሞ አለ የተደበቀ ልጅ እንደው ቢታይ አሪፍ ነበረ።
እንዲያውት የምፈልገው የቤት አማራ ልጆች እንዲያስታውሱት ስለምፈልግ ነው። አለ ከዛ ጊዜ ጀምሮ ሌሎች ወንድማማቾችም የተሰዉ አሉና እኔ ለነዋሲሁን የምላቸው ህይወቱን ለህዝቡ ለመስጠት የማይሳሳን ወጣት በዚህ ደረጃ እዛ ምስኪን ህዝብ ላይ መጥፎ ነገር ያደርጋል ብለው ማሰባቸው በራሱ ለእኔ ጥያቄ ነው። እነ ኤፍሬም አጥናፉ ይሄ ልጅ መሀል ያለው ልጅ ከዛ በጣም በነገራችን ላይ ዘናጭ የባህር ዳር ልጆች ነበሩ። እነዚህ ልጆች የገባቸው እነ ዮብ የሚባል ልጅ ታስታውሳላችሁ? አሁን በዚህ ጦርነት የተሰዋ ልጅ እሱ እንደውም አባት ሀገር አማራ ብሎ ነበር የሚያቀነቀን የነበረው፣ ሲቀሰቅስ የነበረ ሲሯሯጥ የነበረ ልጅ ኢዮብ አሁን በዚህ 2 ዓመት ጦርነት ነው የሞተው። ኢዮብን ታስታውስታላችሁ? ኢዮብ የሚባል ልጅ የመጀመሪያ በቃ ብሔርተኝነትን የማውቀው በሱ ነው። በነገራችን ላይ ወጣት ልጅ እንደው ፎቶ እዚህኛው ስልኬ ላይ ቢኖር አመጣው ነበረ። እና እነዚህ ልጆች ዘናጭ የባህር ዳር ልጆች ግን ቤት አማራ ሄደው ለህዝባቸው ህይወታቸውን የሰጡ በኋላም እንትናቸውን እንጃ አስከሬናቸው የተመለሰ አላውቅም። ይሄ ብቻ አይደለም። እኔ የቤት አማራ ልጆች እንድታስታውሱ የምፈልገው ከኛ በላይ እናንተ ታውቃላችሁ። የሆነ ጊዜ ላይ ታስታውሳላችሁ፣ ቤቴ ቦረና የተራበ ጊዜ አብይ አህመድ ለህዝቡ አዋተው ባለስልጣኖች በጣም ብዙ ህዝብም ተረባርቦ ሲጎርፍ ነበረ እህል እና በጣም የመንፈሳዊ ቅናት አድሮብን ነበር። ያው ባለጊዜዎች ናቸው በሚል እና በዛ ጊዜ ልክ ከነሱ እኩል ቀና ብለን እንድንሄድ አማራ ነኝ እንድንል ያደረጉን የጎጃም አማሮች ናቸው። ታስታውሳላችሁ? በጣም ብዙ ተሳቢ እህል ሄዶ እኩል ሆንን በሰዓቱ ከመንግስቱ ከኦህዴድ ጋር ማለት ነው። ታስታውሳላችሁ? ያን ጊዜ እኔ ምስሉን እንዴት ተደስተን እንደነበረ በዛ ጊዜ እኛም ህዝብ አለን እኛም በቃ አደረግነው እንድንል ያደረገን ይሄ ማህበረሰብ ነው። ዋሲሁን አይደለም በነገራችን ላይ ለቤት አማራ ህዝብ የሚሆነው ነፍሱን የሰጠው የዚህ ማህበረሰብ ልጅ ነው። እኔ እንደ አማራ ነው የማወራው። በነገራችን ላይ ጎጥ ውስጥ በጣም የምጠላው ነው እዚህ አካባቢ ነኝ ማለት የዚህ አካባቢ ማለት በራሱ ያው ቦታውን ለመጥቀስ ያክል ነውና የእምነት አጀንዳን ካነሳችሁ እንደው በመድኃኒዓለም እንደው መንግስት ራሱ ይፈራል እኮ ይህንን አጀንዳ እንደው ግድ ሲሆንበት በጣም ሲሸነፍ እና መግቢያ ሲያጣ ሲጨንቀው ነው በቃ ትንሽ ላብርድበት አጀንዳ አድርጌ ብሎ የሚጠቀሙ ካርድ ነው። በነገራችን ላይ የእምነት አጀንዳ በአማራ ክልል ብቻ ተገድቦ የሚቀር አይደለም። ሀገሪቷን ብሔር እኮ አይደለም እኮ እምነት እኮ ነው። እያንዳንዱ ብሔር ውስጥ እምነት አለ። እያንዳንዱ ብሔር የሚቆም አይደለም። ላጥፋው ብትሉት እንኳን የሚጠፋ እምነት አይደለም። ፋኖቹ ግማሽ በግማሽ ቤት አማራ አካባቢ የታጠቁት ፋኖች እኩል በኩል ናቸው። ልታባሏቸው ነው ያሰባችሁት፣ ልታጨርሷቸው። ይሄ እምነት እኔ እንዴት ይዘገንናል። በማርያም እንደው እንዴት አሰባችሁት? እንዴት ቁጭ ብላችሁ ሰማችሁ? እዛ ገስት ላይ ቁጭ ብላችሁ ትሰሙ የነበራችሁ ምንና ምን የምታገናኙ? እኔ እያልኩ ያለሁት ህዝብ ለህዝብ የሚኗኗር እንደሆነ ለመግለጽ እንጂ ምኑንም ከምኑ ላገናኙ አይደለም። ግን ዋሲሁን አይደለም ለዚህ ማህበረሰብ የሚሆነው ልልፈልጌ ነው። ዋሲሁን አይደለም። ህዝብና ህዝብን ለማጋጨት፣ ለማቃቃር፣ ለማለያየት ነው እሱ እየሄደበት ያለው መንገድ። እንደው በመሰረቱ ህዝቡ ግን እንደው እውነቱን ያውቃል፣ የሚበጀውን ያውቃል። በእነሱ የተነሳ የሚለያይ ህዝብ የለም፣ በጭራሽ የሚለያይ ህዝብ የለም። ቅድም እንደተባለው አንሻ ነው ልጅቷ የምትባለው። አይሻ ሌላ ናት። አንሻ ብርጌድ ተመስርቷል። በሸዋ አካባቢ መሐመድ ቢሆነ ክፍለ ጦር አለ። እንደዛ ነው ግንኙነቱ የህዝቡ ማለት ነው። እነ ኤፍሬምን ስታስቡ አቃስታን ታስታውሳላችሁ። እንትን ምንድን ነው የሚባለው በወሎ አካባቢ የተሰዉበት ያ በጣም ትልቅ እንትን ምሽግ ሰብረው የተሰዉበት ኤፍሬም እነ ማን ሞላ ነው የሚባሉት የእንትኑ እና እነዚህ ሰዎች ለህዝባቸው ምን ሰርተው ነው በዚህ ደረጃ መጥተው እንደው የመጨረሻ መንግስት እንኳን አገዛዙ ተጨቆ የሚፈራውን እንኳን የእምነት ካርድ ሰው የመጡት? ምን ያህል ቢቆሽሹ ነው? ምን ያህልስ ቢወርዱ? ምን ያህል ቢዘቅጡ ነው ህዝብና ህዝብን የሚያፋጅ ነገር ያመጡት? እዛ ቁጭ ብለው ጊፍት ሁላ ሲሰጡ የነበሩ እንዳሉ ነው። እኔ እውነት እንዲሁ በጣም ገረመኝ። ማርያምን ማንን የሚጎዳው? ከማንም በላይ ይሄ ካርድ እንደው ጎልቶ ቢወጣና መሬት ላይ ቢወርድ የሚጎዳው የቤት አማራ ህዝብ ነው። እንደው ለህዝብ የምታስብ ቢሆን ማለት ነው ብታውቅ
እኔ የእምነት አጀንዳ ቢመጣ በመንግስት ደረጃ ራሱ የምፈራው ቤት አማራን ነው ማርያምን። ምክንያቱም እኩል በኩል ተደበላልቆ የሚኖር ህዝብ ስለሆነ ቤተሰብ ስለሆነ ከአንድ ቤት 2 ሰው 3 ሰው ነው ያለው። ለቀጥል ቤት ጊዜ ካለሽ እድል ከሰጠሽኝ። በጣም ልብ ይሰብራል የተናገርሽው። አዎ ሂዱበት። አዎ አንድ አማራ ይፈቅድላል። ቀድሞሃል ልበል። ይቅርታ እስኪ ስራ ላይ ትንሽ ልናገርና እንደምን አላችሁ? ሰላም ነው ከኔ ጋር አልሐምዱሊላህ። ሙስሊም ነኝ። እንግዲህ ዋሴ የሚባል አንድ ተራ ሰው ነው። ዋሴ አንድ ተራ ሰው ነው፣ ምንም አያመጣም። እኔ ቤት አማራ ነኝ፣ ወሎ ነኝ። ዘመነ ባይኖር የወሎ ሰው አልቆ ነበር የዛን ጊዜ። እነዚህ ልጆች የተሰዉት እኔ ተወልጄ ያደኩበት ቦታ ነው። ዶባ ላይም የተቀበራለ። ሌላው ዛሬ ምንም ማወሩ ምንም ሊያመጡ አይችሉም። ዋሴውን አሁን አይደለም የጀመረው ቆይቷል። ዛሬም ቤቱ ገብቼ ነበር፣ አስወጥቶኛል። ዝናቡን አይደለም ተራ የቲክቶክ ሰው እኔ ቅርብ የሆነ ከመንግስት ስራ ለመውጣት ያቃተው የኔ ቅርብ የሆነ ሰው ነበርና ባህር ዳር ለስብሰባ ይሄዳል። ስብሰባው እንዴት ተጀመረ? ተደውሎላቸው ዝናቡ ኮማንዶ ፖስት ይዞ እየተጠጋ ነው ተብሎ በደቂቃ በአየር እየወጡ ነው ያመለጡት። ስለዚህ ያለ ዘመነ የሚመራ ትግል የለም፣ ያለ ዝናቡ የሚመራ ትግል የለም። ያለ እነዚህ 2 ሰዎች አማራ ነጣ አይወጣም። የቤት አማራ ልጆች ግን ብታስቡ ይሻላል። እንደነፈሰ አትሄዱ። ቤት አማራዎች እኛን ያዲያነን ዘመነ ታኔ ቀይ እኔ ቀይ እናቴ ቤት በልቷል ዘመነ የዛ ጊዜ። ደስ የሚለው ነገር ግን ምንም አወራችሁ የወጣቱን ልብ ከዘመነ ፈንቅላችሁ ልታወጣችሁ። ዘመነ በልባችን የበቀለ ንጉሳችን። ዛሬም ነገም ምንም አመጣችሁ የእናንተ ይከሽፋል። እኛ ግን እያንሰራፋን ነው እንቀጥላለን እህቶቻችን ጋር። እኛ አካባቢ የተሰዉ ልጆች እስካሁን በልብ ያሉ። በሰዓቱ እዛው ነበርኩ እኔ። አንደኛውን የቀበርኩት እኔ ራሴ ነኝ አካባቢ ሰው ጋር ሆኜ። ስለዚህ ዛሬ ዘመን የሌለበት ትግል ምንድን ነው? ምን አይነት